ከበርንሌ ጋር ለምናደርገው ወሳኝ የፕሪሚየር ሊግ ጨዋታ ግምታዊ አሰላለፋችን ይሄን ይመስላል። ሀቢቢ እስኪ ሀሳባችሁን ትሰጡበታላችሁ። ያው ራያ እንዳለ ነው። ካላፊዮሪም ከጉዳት ተመልሷል። ጋብሪኤል ሳሊባ እዚህ ላይ ቲምበር አይደለም ያው ሞስኬራ ነው የሚሆነው። ቲም ላይክ እንትና ዋይትም ስለሌለ ማለት ነው። ራይስ እና ስኬሊ የተለመደው ነው። ለውጥ ሊኖር የሚችለው ማርቲን ኦዴጋርድ የነገው ጨዋታ ላይ ቋሚ የመሆን እድሉ ሰፊ ነው። ምክንያቱም ያለፉት ለጨዋታው ላይ ካያችሁ ኢዜ ቀዝቀዝ ብላ ነበረ። ከዛ ሳካ፣ ሊያንድሮ ትሮሳርድና ጭራቁ አጥቂ ይሆናሉ ተብሎ ይገመታል። እስኪ እናንተስ ምን አይነት አስተላለፍ ብንጠቀም የተሻለ ነው? በዛ ላይ ጨዋታው ስንት ለስንት ያልቃል ብላችሁ ኮሜንት ላይ አስቀምጡልኝ። እኔ ቀለል አድርጌ 3-0 ከዚህ በታች ወፋቢ አርሰናላውያን በመጨረሻም ያ የዓመታት የዋንጫ ናፍቆት ሊቀረፍ መድፈኞቹ ታላቁን ክብር ለመሳም ተቃርበዋል። እናንት የለንደን ኩራቶች፣ እናንት የሰሜን ለንደን ድምቀቶች ዛሬ ታሪካዊ ዋንጫ ከፍ አድርጋችሁ ለመሳም ዝግጁ ናችሁ ወይ? አርሰናል የዛሬውን ጨዋታ ያሸንፍ ይሆን ወይ? እስኪ ግምታችሁን አስቀምጡ። ዛሬ ምሽት 4 ሰዓት ሲል መድፈኞቹ በሰሜን ለንደን ምድር በኤምሬስ ስታዲየም በርንሌይን ያስተናግዳሉ። ይህ ጨዋታ ለመድፈኞቹ ተራ የ90 ደቂቃ ጨዋታ ፈጽሞ አይደለም። ሙሉ የውድድር ዘመን የለፉበትን ሌሊትና ቀን የደከሙበትን ድካም በወርቃማ ዋንጫ አሸብርቀው ለማጠናቀቅ የሚፋለሙበት ታላቅና ታሪካዊ ጨዋታ እንጂ። ትሰማለህ? ኃይል የእግዚአብሔር ነው። እስከዚህ አይነ ስብሽን ነው የማጠፋው። ተነስቼ በጥፊ ነው የማጠናግርሽ። እኔን አትችልም አትችልም ማላንቺ መላንቺ እንደው ምትምን ያስፈልጋል። ባጠገብሽ ብሮ ጥር ትወድቂያለሽ እንጂ በቁንጥጫ አገልሻለሽ። ቀፋፊ ስታስጠላ። ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርንሌ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰሽ ጸሎት ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። ጀማው ዛሬ ወንዱ የወንድ መጨረሻ አቃጥሎ እንደዚህ ድብን እርር አድርጎ ዋንጫ የሚወስዱ ክለብ ወንዱ ክለብ ዛሬ ጨዋታ አለው ከበርንሌ ጋር። ቁጭ ብዬ ቋጥራለሁ ካልክ ፍሬንም አፈርጠህ ጎል ቆጥረህ በአርሰናል ጨዋታ ተማርከህ ትተኛለህ። አለቀ እኮ። ምንም የሚፈጠር ጉዳይ ምንም በርንሌ ያስጥለዋል ብለህ ማለት ነው። 1% ጥርጣሬ እንዳይገባ፣ ምንም አይነት ጥርጣሬ እንዳይገባ። ዘመኑ የአርሰናል ነው ጀሞ። ምንም ልታረጋው አልችልም። በቃ ዘመኑ የአርሰናል ነው። እኛም እኮ ንግስናችን የሰጠነው እኮ ለአርሰናል። አለቀ እኮ። ማመን አለብህ። እርድብ ንቅጥል ትላታለህ እንጂ ምንም የምትፈጥረው ጉዳይ የለም። ዘመኑ የአርሰናል ነው። ጭራሽ በርንሌ ምናምን ብለህ ተወክባለህ እንዴ? 19 ቡድን ተደምረህ ምርጥ 11 አታሸንፈውም አርሰናል። ለምን? ዘመኑ የአርሰናል ነው። አለቀ እኮ በቃ ዘመኑ። አርሰናል በበርንሌዩ ጨዋታ ላይ ዋንጫ ያረጋግጣል ማለት ነው። በዋይን ሩኒ ያካሄድ ከሄድን በመጪው ቅዳሜ ከዌስትሃም ጋር ያላችሁ በሳምንቱ መጨረሻ ከዌስትሃም ጋር ያላችሁን ጨዋታ ተጫውተው ከዛ በቀጣይ ሰኞ ከበርንሌይ ጋር ነው የሚጫወቱ። ስለዚህ የበርንሌዩ ጨዋታ አርሰናል ዋንጫ ሊያረጋግጥበት የሚችልበት ይሆናል። ሲቲ በሚቀጥሉት ጨዋታዎች አንዱ ላይ እንኳን ነጥብ ከጣለ አርሰናል ዌስትሃምና በርንሌይን ካሸነፈ አርሰናል በርንሌይ ላይ ዋንጫ በኤምሬትስ መውሰድ ይችላል። ይሄ ካልኩሌሽን ሊመጣ ይችላል። ዋይን ሩኒ እንዳለው በተመሳሳይ መንገድ እንዳነሳው ማለት ነው። ቅዳሜ ነው ወደ አርሰናል፣ ሰኞ ነው። ሰኞ ደግሞ ከአርሰናል ጋር ከሆነ ቅዳሜ ሲደመር እሁድ ሲደመር ሌላ ቅዳሜ ነው ማለት። እንዴት አደራችሁልኝ? ዛሬ ክለባችን አርሰናል ከበርንሌ ጋር ከሚያደርገው ጨዋታ ፊት አንዳንድ ነገር ልበላችሁ። ይቺ ቪዲዮ ኮፒ ሊንክ ያደርጋችሁ ጀምሯል። በዚህ ዓመት እንግዲህ ኤሚሬትስ ላይ የምናደርገው የመጨረሻ ጨዋታ ነው። እንግዲህ ከደጋፊዎቻችን ጋር ምናምን ነገር ፒስ ነው ሰላም ፋሚሊ ልጆቻቸውን ይዘው ምናምን የሚወጡበት ጨዋታ ይሄ ጨዋታ ይሆናል ብዬ ነው የማስበው። ኤሚሬትስ ላይ ደግሞ ክለባችን ጸድ አቋም ነው ያለው። ከክለባችንም በተለየ ደግሞ ቪክቶር ጊዮኬሬስ ኤሚሬትስ ሲባል ደስ ይለዋል። ፕሪሚየር ሊግ ላይ ካስገባቸው 14 ጎሎቹ 9 ጎሎች እዚህ ሜዳ ላይ ነው ማስቆጠር የቻለው። ቶፕ ሃፍ ኦፍ ዘ ቴብል ላይ ካሉት ደግሞ ቦተም ሃፍ ኦፍ ዘ ቴብል ላይ ያሉት ጋር ማስቆጠር ሞር ይቀለዋል። ታውቃላችሁ። ዛሬም ጎል እንጠብቃለን፣ ምክንያቱም ሲቲ በአንድ ጎል ይበልጠናል። ስለ አንድ ጎል የምናወራ ከሆነ ውዱና ተወዳጁ ክለባችን 7 ጨዋታዎችን 1-0 ማሸነፍ ችሏል በዚህ ዓመት ማለት። ስለዚህ
ዳዊድ ራያ እንደዛ በቃ ወጥረን ስናጠቃ አንድ ነገር ወደ ኋላ ተሳስቶ ይመጣ ከሆነ ያን ነገር እናምናለን። 18 ክሊን ሺትማ ዝም ብሎ አልመጣም። የበርንሌው አሰልጣኝ እንግዲህ ማይክል ጃክሰን ይባላል። ባይዚ ቀለያ ማይክ ጃክሰን ነው ዝም ብሎ ማይክል ጃክሰን እያሉ እንትን ይሉታል። ይሄንን ጌም ሲሪየስሊ ነው የምንወስደውና እናዳምጣችሁ ለፕራይድ ለክብራችን ነው የምንጫወተው ምናምን ነገር እያለ ነበር። እሺ እኔ በቀልድ አላየሁትም። ምክንያቱም ከቪላ ጋር ተባጥሰው ሁለታቻ ነው የወጡት። ከሲቲ ጋር የነበረው ጨዋታ ላይ ደግሞ ታውቃላችሁ ጋርዲዮላ ሲያብዳ 1-0 ብቻ አልቆ ሐሳቡን ከቁም ነገር እንውሰደው ብንል መያዝ ያለብን ዋነኛ ጨዋች ብዬ ማስበው እኔ ፍሌሚንግ ነው። ፍሌሚንግ ማለት አየር ላይ በቃ እኔ ሳሊባና ጋብሪኤል ሲያገኟቸው ደስ የማይሉኝ አይነት አጥቂዎች አሉ። ፊዚካል ሆነው ጀርባቸውን ሰጥተው በሆልድ አፕ ላይ ምናምን መጫወት የሚፈልጉ አይነት ጨዋቾች ማለት የሆነ ሰዓት ላይ የሊቨርኩሰኑ አጥቂ ካዮዴ አይደለም የሊቨርኩሰኑ አጥቂ ማን ነበረ ብቻ እንደዛ ሲያደርገ እንደነበሩ ስሙ አልጠፋብኝም። ይሄኛውም እንደዛ አየር ኳስ ላይ ጎበዝ ነው። ቼልሲ ላይ ሲያስቆጥር ሊያምሮ ዚኞር የሆነ ሰው እንዲዘው በዬ ነበር ግን አልያዘው ምናምን ያለው ተጫዋች ማለት ስለዚህ እሱ ምንም አድርገን መያዝ አለበት። ያለፉትን 5 ጨዋታዎች ክለባችን ምንም ጨዋታ አልተሸነፈም። ተረዳኛ አንድ አቻ ነው የወጣ ነው ከአትሌቲ ጋር ሻምፒዮንስ ሊግ ላይ እሱንም እዚህ ጋር ደግሞ አንድ ነው አቻ የወጡት ባለፈው ነው የአስቶን ቪላውን ጨዋታ የቀረው እንዳለ ተሸንፈዋል። በርንሌዎች ወርደዋል ታውቃላችሁ። ጁሪያን ቲምበርና ሚኬል ሜሪኖ የዛሬው ጨዋታ ላይ አንመለከታቸውም። ሱፐር ማርቲን ኦዴጋርድ ባለፈው ያን ኳስ አሲስት ካረገች በኋላ ግን ዛሬ ከቤን ተነስታ ልትጮት የምትችልበት እድል እንዳለ ይሰማኛል። ነገር ግን ልትጀምር ትችላለች። ምክንያቱም ኤቤሬቺ ኤዜ ያለፉትን 4 ጨዋታዎች ዝም ነው ያለን። ስለዚህ ዛሬ አርቴታ ያኛውን 11 አልነከውም የሚል ከሆነ ክሬቲቪቲ ስለሚያስፈልገን ኤዜ ዛሬ ማስተር ክላስ የሆነ ፐርፎርማንስ ማሳየት አለብሽ ግዴታ። ከጀርባሽ ያለውን 10 ቁጥር ማስከበር አለብሽ ማለት በርንሌ ከቶፕ 6ዎች ጋር እንግዲህ እስካሁን ድረስ ከማንም ጋር ማሸነፍ አልቻለም። አቻ ነው የወጣው ግን ብዙን ጨዋታ እየተመለከታችሁ። ስለዚህ ዛሬኛ እነሱ መላጥ አለብን። ከቻለም ብዙ ጎሎች ማስቆጠር አለብን። ከሚስቱ ጋር ከተፋታ በኋላ የ2026 የመጀመሪያ ጎሉን ማስቆጠር የቻለው ሊያንድሮ ትሮሳርድ የዛሬውን ጨዋታ ላይ ቋሚ ሆኖ ይጀምራል የሚል ሀሳብ ነው ያለኝ። አርሰናል ይሄንን ጨዋታ በሜዳውና በደጋፊው ፊት 4-0 ያሸንፋል ብዬ ነው የምገምተው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሊንክ፣ ሼር እያደረጋችሁ የማቻቸው ነገር ባይነሽ ነገር ተሸክሜ አኖርሽ ነበር ውጥር ንጥር ምናመጣው ባልኩኝ ፍቅር ብጥር ይዤው በሚስጥር በርቡርቆሽ ልውጣሽ ባጥር ስሜ በርንሊም ወርዶ ከአርሰናል እንደ ወርልድ ካፕ ፋይናል ለመድፉ የሚጠበቀው ጨዋታ ነው ከኖርዝ ለንደን ፎሬቨር። ልክ ነህ። አትሌቲኮ ምሽት ላይ የነበረው ሰሜን ለንደን ላይ የነበረው በጣም አትሞስፈር ልዩ ነበር። እዛ ያሉ ወዳጆቻችን እነ አክሊል እነ ማይኮ በደንብ ብዙ ነገሮች ይልኩልን ነበርና ረባካችሁን እያሉ ነው። ያው በጣም ሰሜን ለንደን ላይ በ5 ኪሎ ሜትር የሚሸፍን የሴሌብሬሽኑ ላ ከወዲሁ የተዘጋጀ ነው። ካይ ወከር ገባ። እዚህ መሃል ላይ ፍቅር አልተጠናቀቀም። አርሰናል አለቀ አላለም። የመድፉ ደጋፊዎች ምኞትና ፓሽን በእጁ ስለሚገኝ አርሰናል ያንን መልሶ ፎጣ ይጥላል ተብሎ የሚጠበቀው አይደለም። ግን እግር ኳስ አይታወቅም። እያንዳንዷ 90 ደቂቃ የሚቀሩት 180 ደቂቃዎች የአርሰናልን የ22 ዓመት ጥያቄ የሚመልሱ ናቸው። በርንሌ የዛሬውን ጨዋታ ይኸውልህ ላታሸንፍ ነገር የለም፣ መወገም ምናምን የሚባል ነገር የለም። እንደው ቢያልቅ ራሱ 1-0 ያልቅብሃል። ስለዚህ ቀለል አድርገህ ጨዋታውን አንደኛ ዓመት ሙሉ ነው የቋጠርነው። ስለዚህ ሲቲ እንዳይበለው የተቋጠረው ቋጠሮ በጣም ከባድ ነው። አሁን ወከር ምናምን የሚለን ሰብጦ በእናት እሱ አንዴ እድሜውን ስለጨረሰ ሲቲ ቤት በቃ ስለሚሰማው ምናምን ነው በቃ ምንም ሌላ ነገር የለውም። እናንተ ግን ህፃናት ናችሁ። ሌሎቻችሁ ቀጣይ ዓመት ስትመጡ
ኢንቫይሮንመንት እንዳይቀየርባችሁ በቃ አሁን እንደዚህ አይነት ነገር ውስጥ አትግቡ። ስነግራችሁ ባጭሩ አትግቡ። ምን ፕሪሚየር ሊግ አትመለሱ። አርሰናልን ብታሸንፉ አትመለሱ። እዚህ ህፃናቱ ይሄ ዋንጫውን ከበሉ ማለት 3 ዋንጫ አግኝተው አይምራችን ላይ ነው የሚጨፍሩት። ስለዚህ ቀለል አድርገህ ለአንተ ለውጥ የለውም። ቀለል አድርገህ ታደርጋለህ። ባትፈልግም መሸነፍ አይቀርም፣ ግን ታደክማለህ ነው። ሰው ኢነርጂ አትግደል። ሰው ስንት ነገር አቅዶ ነው የሚመጣው። ስለዚህ ቷቷ አድርገሽ ምናምን ባላስባነነ ትጥያለሽ ነጥብ ማለት ነው። ይሄ ነው የኔ እቅድ። ባላስባነነ ሳይባነነብሽ ነው ደገፍ የምታደርጊው። የሆነ ስፔስ ብቻ ተው በቃ። ለሹትም ለምንም ለጊዮጌሬሽም የሆነች ስፔስ ብቻ ተውለት፣ ድግፍ ያደርጋል። በቃ ይሄ ልልሽ ይመቻችሁ። ተቀበል ከአጥናፍ እስከ አጥናፍ ቢበዛም ቋጠሮ ዋንጫ ሊበላ ነው አርስዬ ዘንድሮ። ሊቨርፑላውያን አርሴ ወንድም ጥላ ባይኖር በዚህ ሽልጦ ራስ አሰልጣኝ አይደለም ቻምፒዮንስ ሊግ ቼልሲ ወደ ነገሰበት ኮንፈረንስ ሊግ አንገባም እኮ። ክብር ለወንድም ጥላ ጆሮአችንን ይዞን ያስገባን እና ለአርስዬ የተደራጀ ቋጠሮ አያስፈልግም ነው የምትለኝ? ድል ለመድፈኞቹ። የሊቬ ደጋፊ የአርሴ ደጋፊ አካውንታችን ተመቷል። ፎሎ ኮፒኒክ እያደረጋችሁ አስጨንቁ። ጠላት ይቃጠል። ዛሬ የጨዋታ ቀን ነው። ሚኬል አርቴታና ተጫዋቾቻችን ላለፉት ዓመታት የለፉበት ልፋት ፍሬ አፍርቶ ልንመለከተው 2 ጨዋታዎች ብቻ ነው የቀሩን። ከነዚህ 2 ጨዋታዎች ደግሞ ዛሬ በሜዳችን ኤምሬትስ በርንሌን ምሽት 4 ሰዓት ላይ የምናስተናግድበት ጨዋታ እጅግ ተጠባቂ ነው። በርንሌ መውረዱን አረጋግጧል። ነገር ግን እንግሊዝ ውስጥ ማን ቻሌንጅ አድርጎ ነጥብ እንደሚያስጥል አታውቀውም። ስለዚህ ዛሬም ቢሆን ጨዋታውን ቀላል አያደርጉልንም። ነገር ግን ክለባችን አርሰናል ጨዋታውን 2-0 የሚያሸንፍ ይመስለኛል። የእናንተን የውጤት ግምት ኮሜንት ላይ አሳውቁኝ። የሚያወጣ ይመስላችኋል? ዝም ብሎ ተራው ራሱ $6000 በእኛ ደግሞ 1 ሚሊዮን ብር ገደማ። አሪፉ ሲሆን ደግሞ $100,000 እስከ $1 ሚሊዮን ሊያወጣ የሚችል ነገር ነው። ፋንሲ ሰዓት ነው አስገባላችኋለሁ። ታዩታላችሁ። ውጭት አርሰናል ዋንጫ ቢበላ እስከሚያገኘው ብር በላይ 2 ሊሆን ይችላል ማለት ነው። በዛ ላይ ደግሞ መውረዱን ላረጋገጠ ቡድን ይሄ ትልቅ ነገር ይመስለኛል። ፔፕ ግን ያለው ያለመሸነፍ ሜንታሊቲ ይለያል። ለመሸነፍ እንዳልተፈጠረ ራሱ ያሳመነ ሰው ነው። በጆሮአቸው ሁላ ሄዶ ፓላስ ተጫዋቾች ሄዶ ምን እንዳላቸው ገና አላወቅንም። የዚህ ዋንጫ ታምራት ገና ይቀጥላሉ። እሺ እናንተስ ጨዋታው እንደዚህ ይሄን ያህል ነገር ይገባዋል ብላችሁ ታስባላችሁ? ሰኞ ምሽት የሚደረገው ጨዋታ የማንቸስተር ሲቲ የቀድሞ ተጫዋች ነው ካይል ወከር። ስለዚህ በርንሌይን አቅልለው ለሚመለከቱ ሰዎች ምላሹን ሰኞ ምሽት ታዩታላችሁ የሚል አስተያየቱን ሰጥቷል። ታጋይ ይሞታል፣ ትግል ይቀጥላል። ቋጣሪ ይሞታል። ቋጣው ጨዋታ ምን አይነት ስጋት ይጠብቀናል፣ እንዲሁም ደግሞ ምን አይነት እድል ከኛ ጋር አለ የሚለውን ነገር በእርግጠኝነት ማንም ሊነግራችሁ የማይችለው እውነታዎችን እኔ ነግራችኋለሁ። እናንተ ኮፒ ሊንክ እያደረጋችሁ ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ ማለት ነው። በመጀመሪያ ደረጃ ያው ብዙዎች የሚያስቡት ምንድነው ጀስ በርንሌይ መውረዱን አረጋግጧል ምናምን ይሄን ጨዋታ ነጥብ ለማስጣልም ለማሸነፍ ያን ያህል ጉጉት የለውም ብሎ የሚያምን ማህበረሰብ አለ በዚህ በእግር ኳስ ውስጥ። ኢቭን የአርሰናል ደጋፊ ማለት እንዳትዘናጉ እያልኳችሁ የምገኝበት አንድ ምክንያት አለ። እንደሚታወቀው ፈረንጆች ባይዞ የሆነ ታሪክን መስራት ወይንም ደግሞ በታሪክ አጋጣሚ ውስጥ እነሱ እንዲጠሩ እጅግ በጣም ከፍተኛ የሆነ ጉጉት አለ። ገብቷቸዋል። ስለዚህ እነሱ አሁን ምንድን ነው የሚፈልጉት? ምን አይነት የታሪክን አጋጣሚ መጠቀም ይፈልጋሉ የምትሉኝ ከሆነ ማለት ነው አርሰናልን ነጥብ በማስጣል ወይንም በማሸነፍ ሁሌ አርሰናል በ2025 26 ዋንጫ ሲያጣ እኛንን እኮ ነጥብ ያስጣል ነው እኛንን እኮ ዋንጫውን እንዳያገኝ ያደረግነው ተብሎ ሁሌ በታሪክ አጋጣሚ ማለት እንዲጠቀሱ ይፈልጋሉ። ገብቷል። ስለዚህ ይሄ ራሱ ለነሱ እንደ አንድ ትልቅ አድቫንቴጅ ሊሆን ይችላል ተብሎ ይታሰባል ማለት ነው። ይሄ ኮምፓክት ሆኖ በጣም ተከላክለው ምናምን እንደ ዌስትሃም ይጫወታሉ የሚል ግምት የለኝም። እንደዛም ግን የሚሆንበት አጋጣሚ አለ። እሱን እነግራቸዋለሁ። እኔ ግን በጣም ክፍት ጨዋታ ያበዛሉ፣ ለማጥቃት ያላቸውን ኃይል ይሰነዝራሉ የሚል አቋም ነው ያለኝ። ግን በጣም ኮምፓክት ሆነው ወይም ደግሞ እንደ ዌስትሃም ይሄ ግትር ብለው ይጫወታሉ ብዬ የማስብበት አንድ አጋጣሚ ካለ ከዚህ ከኦይል መኒው ብር እንደ ልብ እንደ ውሃ ከሚቀዳበት ማንቸስተር ሲቲ የሆነ ቦነስ ይጠብቃቸዋል ካልተባሉ በስተቀር በእርግጠኝነት ደግሞ ማንቸስተር ሲቲዎች ያው አንደኛ የብር ችግር የለባቸውም፣ ሁለተኛ ይህንን ዋንጫ ለመብላት ካላቸው እጅግ በጣም ከፍተኛ የሆነ ስሜት እንደዚህ አይነት ኦፈር አያቀርቡም ውስጥ ለውስጥ ብዬ አላስብም። ምክንያቱም 105 ክሶች አለባቸው። እችን 106ኛ ቢያደርጉ ኖርማል ነው። እንደዚህ አይነት አሻጥር ለነሱ ያን ያህል አይደለም፣ በጣም ተራ ነገር ነው። ስለዚህ እንደዚህ አይነት ኦፈር አበጥ ያለ ኦፈር ከቀረበላቸው በእርግጠኝነት እንደ ዌስትሃም ተጠንቅቀው አርሰናል ነጥብ ለማስጣል የማይሄዱበት
መንገድ አለ ብዬ አላስብም። ስለዚህ በርንሌዎችም ሌላ ፈተና ይሆናሉ የሚል ግምት አለኝ ማለት ምንም ጥርጥር የለውም። ዘና ብሎ ማለት ነው በርንሌን ስለማሸነፋችን እኔ ተጠራጥሬ አይደለም። ግን ዞሮ ዞሮ በርንሌዎችም በዚህ አጋጣሚ ሊመጡ ይችላሉ የሚል ግምት አለኝ። እናንተ ምን ታስባላችሁ? ኮመንት ሴክሽን ላይ ከኮፒ ሊንክ ጋር ይመቻችሁ። ሰበር ዜና ብሉስ ፋሚሊ ነገ አርሰናል በርንሌን በሚገጥምበት ቦታ ላይ ከፍተኛው ተመልካች ያየዋል ተብሎ ይጠበቃል። በቲቪ በራዲዮና በስትሪሚንግ 15 ሚሊዮን ተመልካቾች ያሉ ተብሎ ይጠበቃል። ሌላው አስገራሚው ነገር አርሰናሎች ነገ የሚሸነፉ ከሆነና ዋንጫውን የሚያጡ ከሆነ እንደ ኤፍ ኤ ካፕና ካራቦ ካፕ ቆርቆሮ ነው እንደሚሉ ይጠበቃል። ሐሳብ አስተያየታችሁን ፈልጋለሁ። ይመቻች። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ እኔ በዚህ ሰሞን ሱመያ ጋር ነኝ። አይ ሌላ ሌላው ሸጉሌላ። አንተ ብትሆን ምን ታደርጋለህ? በእንቁላል ቢመታ ምን ታደርገው ነበር? ምን ታደርጋለህ? ምንም አትሆን። ከዛ ሪንግ ውስጥ ትጠብቀዋለህ። ከዛ በኋላ እንቁላል እንዲወርድ ታደርገዋለህ። ቆያ ስሚኝ ሴትዮ ረጋ በይና ስሚኝ። አንተ ኦርጳቀስን ጣቁጥስን ፊቀደስና አይደለም ቆይ ስሚኝ። ሶሚጎስ ማንበብ ትችላለህ? በቃ ወደ ቀኝ ዙር፣ ወደ ግራ ዙር። ከላይ ምን ይላል? አንብብልኛ ምን ይላል? እሱን ስትገረፍ ታወራዋለህ። አርሰናል ከ22 ዓመታት በኋላ ለመጀመሪያ ጊዜ ፕሪሚየር ሊግ ዋንጫ ለማንሳት ዛሬ ማታ 4 ሰዓት በኤሚሬትስ አስገዳጅ ድል ይፈልጋል። አርሰናል ዛሬ በርንሌን አሸንፎ ነገ ማክሰኞ ማንቸስተር ሲቲ በበርንማውዝ የሚሸነፍ ወይም አቻ የሚወጣ ከሆነ መድፈኞቹ ቀሪ አንድ ጨዋታ እየቀራቸው የፕሪሚየር ሊጉን ሻምፒዮን መሆናቸውን በይፋ ያረጋግጣሉ። በርንሌ ቀድሞውኑ ወደ ታችኛው ሊድ መውረዱን ያረጋገጠ ሲሆን አርሰናል ደግሞ ወራጅ ቀጠና ውስጥ ካሉ ቡድኖች ጋር ባደረጋቸው ያለፉት 10 ጨዋታዎች በሙሉ አሸንፏል። በሁለቱ ቡድኖች ያለፉት 5 የእርስ በርስ ግንኙነቶች አርሰናል አራቱን ሲያሸንፍ በአንዱ ብቻ ነው አቻ የወጣው። በርንሌ በእነዚህ ጨዋታዎች ያስቆጠረው 1 ጎል ብቻ ነው። ብዙዎች ጨዋታው 3-0 በአርሰናል አሸናፊነት ይጠናቀቃል እያሉ ነው። የእናንተ ግምት ምንድነው? ኮመንት ላይ ያስቀምጡልኝ። አካውንቴንም ፎሎ ማድረጋችሁን እንዳትረሱ። አርሰናል ከበርንሌ ጋር ያላቸውን ጨዋታ በኮሬክት ስኮር ቪዲዮ ነው የመጣሁት። የ1000 ብር ሽልማት ነው የምትሸለሙት። ይሄንን በትክክል ለመመለስ ከዚህ በፊት እንደምናደርገው ኮመንት አንድ ጊዜ ነው የምንጽፈው። እዚህ ጋር የመደመር ምልክት ካለ እሱን ትነኩታላችሁ፣ ቤተሰብ ትሆናላችሁ ማለት ነው። ሼር ለሶስት ሰው አንድ ሰው ለሶስት ሰው ሼር ማድረግ መቻል አለበት። ከዛ በኋላ የምናደርጋቸው ምንድነው ስንት ለስንት ነው የሚወጡት እሱን እንጽፋለን። የአርሰናል ጎል አግቢዎቹን ስም ከጎን እንጽፋለን። ይሄን አድርጋችሁ ለመለሳችሁ በጠቅላላ እንሸልማለን። እኔ አርሰናል ያሸንፋል ነው ይሄንን ጨዋታ ምለው 3-0 አርሰናል ያሸንፋል ነው ምለው። ይሄን ይመስላል። ድል ለአርሰናል ይቅናል። ለበርንሌ ፍሬ ለበርንሌ ከእዴ ቀልድ አይደለም የተያዘው ፍሬ እኮ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳቸው ከሆነ እሺ አማራጭ የለም። በራሳቸው ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከመጨረሻው። እንግዲህ እኔ የሆነ ካርታ ምናምን እየፈለኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጨዋታውን የለውም እኔ የለውም እሱን ያዙልኝ። እንግዲህ ይኸው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ይላል። ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይኸው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ቀመር ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርንሌ አይ በውጫ መንገድ ቶሎ ማዘጋጀቱ ነው የሚሻለው። ገብተናል። የለንደኑን ኩራት አርሰናል ይዘን ከተፍ ብለናል። አባቴ የጨዋታ ቀን ነው ዛሬ። ሽምግልና እንልካለን፣ እሁድ እንሞሸራለን ማለት ነው። እንዴት ነው ፋሚሊ? ዝግጁ ናችሁ ወይ? በደንብ ኮፒ ሊንክና ሼር ይደረግ። የጨዋታ ቀን ነው። ታላቁና ገናናው ክለባችን አርሰናል ዛሬ ምሽት 4 ሰዓት ሲል ከች ይላል። ታዲያ አንተን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን
ትገምትልኛለህ ማለት ነው። ከሪፖስት ጋር ነው ዛሬ የምፈልገው። የኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ይመቻችሁ። መልካም ቀን። ፈታ እያላችሁ ክለባችሁ አርሰናል ሲኖርማ ዘና ማለት አለበት አባቴ። ነገ የዌስታሙ ጨዋታ አልቆ እስካሁን ያላለቀላቸው ሰዎች አሉ። እስካሁን ማለት ነው። ለምሳሌ እንደዚህ አይነት ሰዎች ማለት ነው። መልስ በደንብ አድርገን እንሰጣቸዋለን፣ ግን የሚሉትን ነገር እስቲ ሰምተን እንመለስ። አይቶ አይ በቃ የትሮሳርድ ፋውል አይደለም ሲል ወደ ራያ ፋውል ይሄዳል። ቶሊ እናንተ የሚመለከት ጨዋታ አልነበረም ከእናንተ ጋር ስላልተጫወተን ማለት ነው። ግን መልስ ይሰጠኝ የምትል ከሆነ እንሰጣለን። በራስ ሎጂክ እንሂድና ወደ እናንተ ጨዋታ እንመለስ። የእናንተ ጨዋታ ላይ በሚመለከታችሁ ጨዋታ እናወራና የማንቸስተር ጨዋታ ቀን ባይንደር ላይ ፋውል ተሰርቷል ተመሳሳይ፣ ግን እሱ ጸድቋል ስትል ነበረ። ትሮሳርድ ደግሞ እዚህ ጋር ቀድሞ ፋውል ስለሰራ እሱ መታየት ነበረበት ነው የምትለው። ቀድሞ እናንተ ጋር የተሰራውን ፋውል ግን ለምንድን ነው ያላወራው? የእናንተ ጨዋታ ቀን ለምሳሌ ጋብሪኤል እንዴት እንደተያዘና ዙቢሜንዲ እንዴት እንደተያዘ ያዚህ ጋር ይሄን ግን ሳታወራ ከዚህኛው ፋውል ጋር ያመሳሰልክ ነበር። ሁለተኛ ላይ እንምጣ። ፌር ነው ካልክ ሁለተኛ ጨዋታ ላይ በእጁ ደግፎ ይዞ ሄደውን ኳስ አግብቶ ይሄኛውን ኳስ ግን ፌር ሆነ አልመለስክም፣ ምንም ነገር አላልክም። ሌላ ጨዋታ ላይ እንሂድ ደግሞ ካልከኝ በሌላ ነው የሚጠቀመው ካልክ በኒውካስትልም ልክ እንደናንተ በደርሶ መልስ ተበድለናል። ኒክ ፖፕ ይሄን ያክል ፔናልቲ እንደዚህ አይነት ፔናልቲ ያሰጥቶ ማንም ወጥቶ ልክ ነው ያለ የለም። ኒክ ፖፕ በሁለተኛው ጨዋታ ላይም እንደዚህ አድርጎ ይዞ ማንም ሰው የጠየቀው የለም። ምንም ነገር አልተባለም። ታለፈ። በቀይ ካርድ የሚያሰጥ ነገር ማለት ነው። እንምጣ ሌላኛው ጨዋታ ላይ የቼልሲ ቀን ይሄን ያክል ፔናልቲ ተከልክለን ማንም ሰው ወጥቶ ልክ ነው ይሄ ፔናልቲ ነበር ተከልክለዋል ያለ የለም። አንተም ፌር ሆነ ማይመለከት ጨዋታ ላይ ገብታ አላወራህም። ከዛ የሲቲ ቀንም ደግሞ እንደዚህ አርጎ ጋብሪኤልን ይዞት ጎል ሲያገባ እኛም በጨዋታው ተበሳጭተን አላወራንም። ማንም ወጥቶ ደግሞ ፋውል ነበር እኮ አንተም ወጥተ ፋውል ነው እኮ ይሄ ጎል መሻር ነበረበት አላልክም። አሁን ግን ማይመለከት ጨዋታ ላይ ገብተ ይሄው ሳምንት ሊሞላ ነው እያለቃቀስክ። ኧረ በስመ አብ ወልድ። ልጅ እያለው ጨቅላ እያለው አያቴ አንድ ነገር ትነግረኝ ነበር። ያ ነገር ግን አድጌ እንደሚሆን አላወቅኩም ነበር። ምን ትለኝ ነበር መሰላችሁ? ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሌን ትደግፋለህ። የቋጠሮ ቀን ይኸውልህ አንደክምም። ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው። ይኸውላችሁ ዛሬ ጠንከር አድርገን እንደዚህ አያረጉትም አይባልም ወገን። በቃ ፈረጠ እኮ ፈርጧል። ያለውን ይዘህ ቆዳውን ይዘህ መቋጠር አለብህ። ያራዳ ልጅ የምትናገረው ነገር አለ ከመሞቱ በፊት ለበርንሌ ማዱዌካ በጣም ልትለኝ ነው። እስቲ እናያለን። የራስህ ጉዳይ። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌ ጋር በሜዳችን በኤምሬትስ ስቴዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ፣ ኮፒ ሊንክ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። ይሁን ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል። 1 ጊዜ ደግሞ አቻ መለየት ችለናል። እንዲሁም ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለየት ችለናል። በተቃራኒው ደግሞ በርንሌዎች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችለዋል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥተዋል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠረው ቀን ነው ዛሬ። የማንም ደጋፊ ይህ ጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ በቃ በከባዱ። ወይኔ በርንሌ እንደው እግር ኳስን ሴፍ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀህም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። እኔ ምለው ግን ማለት ነው
ብንበለውስ? አበሏትም። የሶስት ነጥብ ቀን እንዴት ናችሁ ማይ ፋሚሊ? እስቲ ቪዲዮዋን በደንብ ኮፒ ሊንክ ሪፖስት አድርጉ። ለሰፊው አርሰናል ጀማ እንዲዳረስ ላይክ ፎሎ ምናምን እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እስካሁን ቤተሰብ ያልሆናችሁ የመደመር ምልክቷን እየነካችሁ ቤተሰብ መሆናችሁን እንዳትረሱ። ክለባችን አርሰናል ዛሬ እንግዲህ በሜዳው ኤሚሬትስ በርንሌን ያስተናግዳል አይደል? ወሳኝ ጨዋታ፣ በቃ ወሳኝ ሳምንት ላይ ደርሰናል። 37ኛ ሳምንት ክለባችን ኦልሞስት የዋንጫ ግስጋሴውን በደንብ አስቀጥሎ ኦልሬዲ የሚያረጋግጥበት አይነት ጨዋታ ነውና የሚገርም ጨዋታ እንደምንመለከት እርግጠኛ ነኝ። ለመርቃችሁ ነው የመጣሁት። እናንተ ቪዲዮን በደንብ ኮፒ ሊንክ ሪፖስት አድርጉ ማለት ነው። ዛሬ የጨዋታ ቀን ብቻ ሳይሆን የጎል ቀን መሆን አለበት። ክለባችን ዛሬ ብዙ የሚያገባ ይመስለኛል። በክሊንሺት የምንወጣበት ዳቪድ ራያ 19ኛ ክሊንሺቱን የሚያስጠብቅበት ዝም ብለን በቃ በርሊን መደበሪያ የምናረጋት ይመስለኛል። ቡካዮ ሳካ እየተተቸ ነው እና እሱ ወደ ጎል አስቆጣሪነቱ ተመልሶ ዛሬም ጎል አስቆጥሮ ወይ ደግሞ አሲስት አድርጎ ተቺዎችን አፍ የሚያዘጋበት ቪክተር ዮኬሬሽ ጎል የሚያስቆጥርበት ከሴት ፒስ አረኔ ሴት ፒስ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔርን ከኮርና ከሴት ፒስ ጎል ያገኘን የሚለው ነገር በጣም ናፍቆኛልና ከሴት ፒስ ጎል አግኝተን ዛሬ የምንቦርቅበት ምርጥ ጨዋታ ያርግልን ማለት ነው። አረረም መረረም 1-0 ሆነ 5-0 አሸንፈን ዋናው 3 ነጥቡ መሳካቱ ነውና ብቻ 3 ነጥብ የምናሳካበት ምርጥ ቀን ይሁንልን ማለት ነው። ሁላችሁም ኮመንት ላይ አሜን እያላችሁ ኮመንቱን ማጥለቅለቅ እንዳትረሱ። እንዲሁም ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው የአርሰናል ጀማ እንዲዳረስ ማድረግ እንዳይረሳ ማለት ነው። ምክንያቱም ዛሬ ክለባችን ወሳኝ የሆነ ድል ማስመዝገብ ስላለበት በቃ ሁላችንም በደስታና በጉጉት መጠበቅ ያለብን አይነት ጨዋታ ነው ማለት ነው። ኤኒዌይስ ይመቻችሁ። ከጨዋታ በኋላ እንገናኛለን። መልካም ቀን። የእንግሊዝን ፕሪሚየር ሊግ ዕጣ ፋንታ የገመተችው ድመት ትኩረት ስባለች። ከዚህ ቀደም እቺ ድመት አርሰናል ከማንቸስተር ሲቲ ያደረጉትን ጨዋታ ሲቲ ያሸንፋል ብላ ነበር የገመተችው። የኤፍኤ ካፕ የፍጻሜ ጨዋታ ላይ ማንቸስተር ሲቲ ዋንጫውን ያነሳል ብላ ነበር። ዛሬ አርሰናል ከበርንሌ በሚያደርጉትም ጨዋታ ሳታንገራግር ነበር አርሰናል ያሸንፋል ያለችው። ቦርንማውዝ ከሲቲ የሚያደርጉትንም ጨዋታ ቦርንማውዝ አሸንፎ አርሰናል ዋንጫውን ያነሳል ብላ ግምቷን አስቀምጣለች። አርሰናልን መተቸት እንጂ መሆን ከባድ ነው። እኔ የምለው አርሰናልን ለምን አታውትም ወይ ደግሞ ብለጡትና አሳዩ። አርሰናል ሲያሸንፍ ሐራም ፉትቦል፣ ሴት ፒስ ኤፍሲ፣ ኦንጎል ኤፍሲ ትባላችሁ። ስለማሸነፉ እንኳን እውቅናና ክሬዲት አሰጡት። የማንቸስተር ዩናይትድ ደጋፊዎች ሁልጊዜ አርሰናል ላይ ሲቋጠሩ ነው ማያችሁ። ቆይ ለምንድን ነው የራሳችሁን ክለብ ማደግፉት? በቃ እኔም ሰልችቶኝ የአርሰናል ደጋፊ ሆኛለሁ። አወዩ ሌላ ነው አርሰናል ዋታሪ በላ ነው